እንደሚታወሰው እንግዲህ ኢራንና እስራኤል ወደ ግልጽ ጦርነት ከገቡ ኦልሞስት ሳምንት ያስቆጠሩ ነው። ይሁንና አሜሪካ በግልጽ ወደ ጦርነቱ ለመግባት ስታመነታ መቆየቷ የሚታወስ ነው። ይሁንና ትናንት ማምሻውን የኢራንን የኒውክሌር ማብለያ ጣቢያ በቦምብ ስታጋይ አምሽታለች። እንግዲህ ይህንን ጥቃት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ጋር በሙሉ ቅንጅት በኢራን ላይ የተፈጸመ ጥቃት ነው ሲሉ ገልጸውታል። ኔታንያሁ እንግዲህ የአሜሪካን ጥቃት የኢራንን ኒውክሌር ጣቢያ ለማውደም ቃል የገባ ነውን ያሳካ ነው ሲሉ ነው እንግዲህ የገለጹት። አንድ ሳምንታትን የተሻገረው ጦርነት መካከለኛው ምስራቅን አደጋ ውስጥ የሚከት ነው እየተባለ ባለበት ሰዓት አሜሪካ እንግዲህ በጦርነቱ ላይ በግልጽ መቀላቀሏን ያው እንግዲህ ጉዳዩን ዓለም አቀፍ ያደርገዋል ተብሎ እየተሰጋ ነው። በኔና በትራምፕ እንዲሁም በእስራኤል ጦርና በአሜሪካ ኃይሎች ብርቱ ቅንጅት 3 ጣቢያዎች ላይ እርምጃ ወስደናል ሲሉ ነው እንግዲህ ኔታንያሁ የተናገሩት። እንግዲህ በጥቃቱም የናታንዝ፣ ፎርዶ እና ኢስፋሃን የዩራኒየም ማበልጸጊያ ጣቢያዎች ኢላማ ነበሩ። የኢራን የኒውክሌር እንቅስቃሴ ለህልውናችን ብቻ ሳይሆን ለዓለምም አደጋ ነው በሚል በሶሻል ሚዲያቸው ላይ እንግዲህ ማብራሪያ ሰጥተዋል ፕሬዝዳንቱ። በሌላ በኩል እንግዲህ ኔታንያሁ መካከለኛው ምስራቅን እያመሱ የሚገኙ መሪ ናቸው በሚል በቱርክ ፕሬዝዳንት ኤርዶዋን እና በአንዳንድ የአሜሪካ ፖለቲከኞች ዘንድ እየተተቹም ይገኛሉ። በአሁኑ ጥቃት ሳቢያ ኢራን የሞት ሽረት አጻፋ ልትሰጥ ትችላለች እየተባለም ይጠበቃል። የኒውክሌር ጣቢያዎች ላይ ብርቱ ጉዳት አልደረሰም፣ ፍንዳታም ሆነ የጨረር ልቀት የለም ብላለች እንግዲህ ኢራን የትናንቱን ጥቃት በተመለከተ። ከዚህ ጋር በተያያዘ እንግዲህ አሜሪካ በሰነዘረችው የኒውክሌር ጣቢያ ላይ ጥቃት ብርቱ ጉዳት ብዙ አልደረሰም፣ ፍንዳታም ሆነ የጨረር ልቀት የለም ሲል የኢራን የአቶሚክ ኢነርጂ ድርጅት ገልጿል። የኢራን አቶሚክ ኢነርጂ ድርጅት አሜሪካ በፎርዶ፣ ናታንዝ እና ኢስፋሃን የኒውክሌር ጣቢያዎች ላይ ጥቃት ስለመሰንዘሯ መግለጫ ሰጥቷል። ድርጅቱ እንግዲህ አሜሪካ የኒውክሌር ቦታዎች ላይ ጥቃት ብትፈጽምም በዙሪያው ላሉ ሰዎች ምንም አይነት ስጋት እንደሌለና ሁሉም የደህንነት ፕሮቶኮሎች ውጤታማ መሆናቸውን አረጋግጫለሁ ነው ያለው እንግዲህ ድርጅቱ። ይህ ድርጅት እንግዲህ በመንግስት ሚዲያ ባወጣው መግለጫ የኢራን የአቶሚክ ኢነርጂ ድርጅት ለታላቁ የኢራን ሕዝብ ያረጋገጠው ጠላቶቹ ተንኮል ቢያሴሩም የዚህ ብሔራዊ ኢንዱስትሪ ወይም ኒውክሌር ልማት እንዲቆም እንደማይፈቅድ ነው ሲል በመግለጫው እንግዲህ አጽንኦት ሰጥቶ ተናግሯል ማለት ነው። የበለጸጉ የዩራኒየም ክምችቶች ከኒውክሌር ቦታዎች እንዲሸሹ መደረጉን የኢራን ባለስልጣናት እንግዲህ አሳውቀው ነበር። የኒውክሌር ቦታዎችም ጉዳት እንዳልደረሰባቸው ፋርስ የዜና ወኪልና የኢራን ባለስልጣናትን ጠቅሶ እንግዲህ ዘግቧል። የኢራን መንግስት የዜና ወኪል ኤአርኤንም ኢላማ በተደረገባቸው የኒውክሌር ጣቢያዎች ምንም ራዲዮ አክቲቭ ቁስ አለመኖሩን አረጋግጫለሁ ብሏል። ምንም እንኳን እንግዲህ አሜሪካ 6 ግዙፍ ቦምቦችን ተጠቅማ ጣቢያውን መትቻለሁ ብትልም ያን ያህል የተስተዋለ ፍንዳታም ሆነ የጨረር ልቀት አልታየም ስለመባሉ ነው እንግዲህ አልጀዚራም በተመሳሳይ የዘገበው። የሳውዲ አረቢያ የኒውክሌር ቁጥጥር ባለስልጣን በበኩሉ በሳውዲም ሆነ በባህረ ሰላጤው ሀገራት ውስጥ ምንም አይነት ጨረር አልተገኘም፣ ምንም የሚያሰጋ ነገር የለም ሲል ነው እንግዲህ አክሎ የዘገበው ማለት ነው። የመካከለኛው ምስራቅ ቀጠና እንግዲህ እንደሚታወቀው ሰላም ከራቀው ብዙ ጊዜያት ተቆጥረዋል። እኛም የምንመኘው ሰላምን ለምድራችን፣ ሰላምን ለሰው ልጅ ሁሉ ነው። ሰላም በያላችሁበት ይሁን።